ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬ የሚገኘው አዲስ አበባ ውስጥ አሉ ከሚባሉ ቅንጡ የመኖሪያ መንደሮች አንዱ በሆነው ግቢ ውስጥ እገኛለሁኝ። እጅግ በላቀ ጥራት ተሰርተው የተጠናቀቁ አፓርትመንቶች እንዲሁም ቪላ ቤቶች ያሉት ግዙፍ መኖሪያ መንደር ነው። ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ ያለነው ፊሶን ሪል ስቴት ግቢ ውስጥ ነው። ከዚህ በፊት እንግዲህ ይህንን ግቢ አስጎብኝቻችሁ ነበር። ዛሬ ደግሞ ምን አለ ምን አዲስ ነገር አለ የሚለውን ልነግራችሁ መጥቻለሁኝ። እንግዲህ መግቢያችን ላይ እንዳየነው ዌልካም የሚል አለ፣ የፊሶን ሪል ስቴት ማለት ነው። ይህ ደግሞ በፎቶግራፍ እንዲሁም በባነር የተሰቀለ የፊሶን ኮምፓውንድ ከመሰረቱ ጀምሮ አሁን እስካሉበት ድረስ ያለውን የስራ እንቅስቃሴ የሚያሳይ የፎቶ ኤቪደንስ ነው። ፊሶን ለተሻለ ኑሮ የሚል መግቢያው ላይ ያለው የፊሶን ሪል ስቴት ማለት ነው። ይህ አካባቢ እንግዲህ የሚገኘው ከዚህ በፊት ያው ነግሬያችኋለሁኝ፣ ግን አዲስ ዛሬ የተመለከታችሁ ላላችሁ ይህ አካባቢ አያት ዞን 5 አካባቢ በ45,000 ካሬ ሜትር ላይ ያረፈ ግዙፍ የመኖሪያ መንደር ነው። ከ90 በላይ እንዲሁም ደግሞ ከ9 የብሎክ አፓርትመንቶች ያሉት ግዙፍ የመኖሪያ መንደር ነው። 90 ቪላዎች ማለት ነው። እንዲሁም ደግሞ 9 ደግሞ ታወር ብሎክ አፓርትመንቶች ማለት ነው። ቤተሰቦች ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በዚህ ኮምፓውንድ እንግዲህ ያለውን እየጎበኘ እንዲሁም ደግሞ ቪላዎችን አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ ድረስ አለ። እንዲሁም ደግሞ አፓርትመንት እንደነገርኳችሁ ከስቱዲዮ እስከ ባለ 3 መኝታ ድረስ አለ። ቪላ ቤቶች ደግሞ በተለያየ የካሬ አማራጭ ከ340 ካሬ እስከ 190 ካሬ ድረስ አለ። እነሱን የማሳያችሁ ይሆናል። እንዲሁም ደግሞ ግቢውን የተለያዩ ብሎኮች አሉት። ከሁሉንም እየተዟዟር እናያለን። ይህ ደግሞ ከጀርባ በኩል ያለው የፊሶን ሪል ስቴት የፔንታውስ ባሉበት አካባቢ ያለው እይታ ነው። እንደነገርኳችሁ ይህ ቦታ የሚገኘው አያት ዞን 5 አካባቢ ሰንሻይን ሪል ስቴት ዝቅ ብሎ ነው። ውድ ቻናሌ ተከታዮች ዛሬ ከማሳያችሁ አንዱ 340 ካሬ ቅንጡ ቪላ ቤት ወደ ሆነው ግቢ እየገባን እንገኛለን። ኮምፓውንዱ እንደምትመለከቱት ነው። ግሪን ነው። ኦፕን ስፔስ አለው። እንዲሁም ደግሞ ማራኪ የሆነ እይታዎች አሉት ከሌሎች ቤቶች ጋር ማለት ነው። ይህ እንግዲህ ወደ ውስጥ ገብተን እንመለከተዋለን። ከግራውንድ ጀምረን ማለት ነው። ጂ+2 የሆነ ቪላ ቤት ነው። ውስጡ እንግዲህ እየገባ እንገኛለን። የሳውንድ ፕሩፍ የተገጠመላቸው በርና መስኮቶች ያሉት ነው። የመጀመሪያው ፍሎር ደግሞ እንደምትመለከቱት እጅግ ጽድት ብሎ የተገነባ በቂ ላይት ያለው እንዲሁም ደግሞ የተሰራበት ማቴሪያል ጥርት ያለ ነው። እንደምትመለከቱት ከኮምፓውንዱ ጋር ደግሞ አሪፍ እይታ ያለው ዘመናዊ ቪላ ቤት ነው። ስለዚህ ቪላ ቤት እስኪ አንዳንድ መረጃ ልንገራችሁ። ይህ 340 ካሬ ላይ ያረፈ ቪላ ሲሆን 2 ሳሎን አሉት። እንዲሁም 5 መኝታ፣ 1 የሰራተኛ ቤት፣ 7 መታጠቢያ ቤት፣ ዱዋል ኪችን ነው ያለው። 1 ዘመናዊና 1 ባህላዊ ማለት ነው። እዚህ ጋር አሁን እንደምንመለከተው ይሄ አንዱ ባዙሩም ነው፣ ግን መታጠቢያ ቤት 7 አለ ብለናል። 7ቱንም እናያለን አለፍ አለፍ እያልን። እንዲሁም ደግሞ 3 በረንዳዎች አሉት። የመኪና ማቆሚያውን ደግሞ በምንመለከትበት ጊዜ ባለ 340 ካሬው ማለት ነው በ2 የመኪና ማቆሚያ አማራጭ ነው ያሉት።
4 ማቆሚያ ያሉት አለ፣ እንዲሁም ደግሞ 2 የመኪና ማቆሚያ ያሉት አለ። እንግዲህ ልዩነታቸው በፕራይስ ነው። 340 ካሬ ሆኖ ባለ 2 መኪና ማቆሚያ ያለው 78 ሚሊዮን ነው የሽያጭ ዋጋው ማለት ነው። እንዲሁም ደግሞ ራሱ 340 ካሬ ላይ ያረፈ ሆኖ 83 ሚሊዮን የሚባለው ደግሞ ባለ 4 መኪና ማቆሚያ ነው ማለት ነው። አሁን ወደ ላይ ወደ ሳሎኑ እየገባን ያለ ነው። እንደምንመለከት ነው 2 ሳሎን አለው ብለናል። አንዱ ከታች አይተነዋል፣ አንዱ ደግሞ ይሄ ነው። ባልከኒው እንደምትመለከቱት ነው አለው። እዚህ ጋር ደግሞ ኦፕን ኪችን ነው። ሙሉ ለሙሉ ይሄንን እናየዋለን። አብራችን ቆዩ። እንዲሁም ደግሞ ሌሎችን ቪላ አንዱን ቪላ ባለ 190ውን እንዲሁም ደግሞ ስቱዲዮ ጀምሮ ከዛ ባለ 3 መኝታ እናያለን። ይሄ ባለ 340 ካሬ የሚባለው በጣም ዘመናዊና እኔ እዛ ውስጡ ደግሞ ስጎበኘው በጣም ደስ የሚል በጣም ማራኪ የሆነ ቪላ ሆኖ ነው ያገኘሁት። እንግዲህ ባዝሩም እንደምትመለከቱት ነው። በጣም በዘመናዊ መንገድ ነው የተሰራው። ይሄኛው ደግሞ G+2 ነው ማለት ነው። እዚህ ጋር ልክ ከG+1 ላይ እንዳየነው አይነት ተመሳሳይ ነገር ያሉት ይዘት ያለው ፍሎር ነው። ባልከኒውንም እንደምንመለከተው ነው። እዚህ ጋር ደግሞ ከፍታው ስለሚጨምር ቪው በዛው ልክ ነው። ፊት ለፊታችን ያለው ቪው ይህ ነው። ይህ መኖሪያ ቤት ማለት ነው። እንደምትመለከቱት ነው እንግዲህ የቪላ ቤቶቹ ከአረንጓዴ ተክሎች ጋር ተያይዘው ስለተሰሩ እይታቸው በጣም ደስ የሚል ነው። ይሄም ባዝሩም ነው። እንደምትመለከቱት ጽድት ያለ ነው። በጣም ነው የሚያምረው። እንደምትወዱት ምንም አልጠራጠርም። ስለዚህ ይህንን ቤት ፍላጎት ያላችሁ በብታዩበት ጊዜ በታች ስልክ ቁጥር እናስቀምጣለን። በዛ እየደወላችሁ ማናገር ትችላላችሁ። ካሱ ደግሞ ወተን እንግዲህ ኮምፓውንዱን አየት አድርገን ወደ ሌሎች ቪላ ቤቶች የምንመለስ ይሆናል። እዚህ ጋር ይህ ደግሞ አፓርትመንት ፓርኪንግ ነው። ይሄ እዚህ ጋር ያለ ነው። በቂ አፓርትመንት ፓርኪንጎች አሉት። እንዲሁም ደግሞ ይሄ ፍሎሩ ጋር ያለው የስቱዲዮዎች ያሉበት ፍሎር ነው። ይሄ ደግሞ ኮሪደሩ ነው። በቂ ላይት ያለው እንዲሁም ደግሞ ሊፍት፣ ዘመናዊ ሊፍት የተገጠመለት ነው። ስቱዲዮውን አሁን ገብተን እናየዋለን። ስቱዲዮ እንግዲህ በ44 ካሬ በ5.7 ሚሊዮን ብር እንዲሁም ደግሞ በ43 ካሬ 5.6 ሚሊዮን ብር ነው ያለው ማለት ነው በሙሉ ክፍያ። ስቱዲዮ እንደምናየው ይህ ነው። ኦፕን ኪችን አለው። በመስኮቱ ደግሞ አሪፍ ቪው አለው። አሁን እያሳየዋችሁ ያለው ማለት ነው። እንግዲህ ኮምፓውንዱ ሙሉ ለሙሉ አስፓልት ተሰርቶለታል። አካባቢው ላይ ደግሞ ለልጆች ለህፃናት የሚሆኑ የተለያዩ መሰረተ ልማቶችም ፕሮጀክት የሚሰራበት ቦታ አለው። ይህ ደግሞ ባለ 3 መኝታ ያለበት ነው። በፍሎር 4 ቤት ማለት ነው። እዚህ ጋር እንደምናቸው ማለት ሁለቱ እዚህ ጋር ናቸው። ፊት ለፊት ደግሞ 2 አሉት። እንዲሁም ደግሞ ሊፍት ደግሞ ከጎኑ አለው ማለት ነው። ይህ እንግዲህ ባለ 3 መኝታ ነው። ባለ 3 መኝታ እንግዲህ ዋጋቸውን በምንመለከትበት ጊዜ እንዲሁም ደግሞ የካሬ አማራጫቸውን በምንመለከትበት ጊዜ በ141 ካሬ 18.3 ሚሊዮን ብር ነው። እንዲሁም ደግሞ ግራውንድ ላይ ከሆነ ደግሞ 19 ሚሊዮን ብር አለው። ሙሉ ክፍያ የሚከፈል ከሆነ ደግሞ እስከ 1 ሚሊዮን ብር የሚደርስ ቅናሽ አላቸው። እንዲሁም በመደወል ደግሞ ይህንን የበለጠ መረጃ ማግኘት ትችላላችሁ። አሁን እያሳየኋችሁ ያለው ይህ ባለ 3 መኝታ
አፓርትመንት ነው። ሁሉንም ክፍሎች አሳያችኋለሁኝ። ይሄ ኮሊደሩ ነው ከሳሎኑ ቀጥሎ ማለት ነው። መኝታ ቤቶቹ ኪችኑ ኦፕን ኪችን ነው። ማስተር ቤድሩም አለው። እንዲሁም ደግሞ ባዝሩምም አለው። በቂ ላይት ነው ያለው እንደምንመለከተው። እንዲሁም ደግሞ ቁም ሳጥንም ተገጥሞለታል እንዳያችሁት። ኦፕን ኪችን ነው። አሁን አለፍ ስንል ያየነው ማለት ነው። ይሄ ደግሞ ባልከኒው ነው። አሪፍ እይታ ነው ያለው። ሁሉም ኮምፓውንዱ አሪፍ እይታ አላቸው። ዋው ደስ የሚል እይታ ነው። እንግዲህ ከላይ ሆነን ስናይ ይሄ ቤተሰቦች ላይክ በማድረግ እንዲሁም ሰብስክራይብ በማድረግ የቻናላችን አጋርነት አሳዩን። እናመሰግናችኋለን። አሁን ደግሞ አራተኛውና የመጨረሻው ባለ 190 ካሬ ቪላ ቤት ጋር ደርሰናል። ስለዚህ ቪላ አንዳንድ መረጃ ደግሞ ልስጣችሁ። ይህ ቪላ 190 ካሬ ላይ ያረፈ ነው። 2 ሳሎኖች አሉት፣ 4 መኝታ ቤት አለው፣ 1 የሰራተኛ ቤት እንዲሁም ደግሞ 6 መታጠቢያ ቤቶች አሉት። ኪችኑ ደግሞ ዱዋል ኪችን ነው። አንድ በዘመናዊና አንድ በባህላዊ ማለት ነው። በረንዳ በምናይበት ጊዜ ወይም ባልከኒ ደግሞ 3 በረንዳዎች አሉት። የመኪና ማቆሚያ ደግሞ አለው። 2 መኪና ማቆም ይችላል ማለት ነው። ዋጋ 44 ሚሊዮን ነው። ክፍሎቹን ደግሞ እያንዳንዳቸውን ከላይም ከታችም ወተን እናያቸዋለን። ይህ ሳሎኑ ነው። እንዲሁም ደግሞ ይህ ማስተር ቤድሩሙ ነው። ሁሉም ክፍሎች ጋር እንዳየነው ወይም ደግሞ ሌሎች ቤቶችም ጋር እንዳየነው በቂ ላይት አለው። ሙሉ ለሙሉ ብርሃን ነው። ስለዚህ ይህ ቤት ላይ ፍላጎት ያላችሁ ተመልካቾቼ ከታች በሚቀመጠው ስልክ እየደወላችሁ ልታገኙን ትችላላችሁ። ስለምትከታተሉን ቻናሌ ደግሞ በጣም አመሰግናለሁኝ። ኮምፓውንዱን ደግሞ በቀሪው ዞር ብለን እናሳያቸዋለን። ከዚህም በፊት አይ ቲንክ አሳይቻችኋለሁኝ። ምናልባት አዲስ ከሆናችሁ ነው እንጂ ከዚህም በፊት ያለውን ቪዲዮ ልታዩ ትችላላችሁ። ይሄኛውን ቪዲዮ አሪፍ አድርገን አምጥተነዋል። በጣም እናመሰግናለን። ሰላም ሁኑልን። መልካም ጊዜ። ሀሳብና አስተያየትም ካለ ደግሞ እንቀበላለን። ግቢውን እስከ መጨረሻው ድረስ ጎብኙት። መልካም ጊዜ ይሆንላችሁ በድጋሚ